የሰሜን ኮሪያው መሪ ኪም ጆንግ ኡን አገራቸው እጅግ ዘመናዊና ለመጥለፍ አደጋች የሆነውን የሃይፐርሶኒክ ሚሳኤል ሙከራ በስኬት ማጠናቀቋን በይፋ አስታውቀዋል። ይህ ወታደራዊ እርምጃ የተከናወነው ዓለም በከፍተኛ ጂኦፖለቲካዊ ሽግግርና ቀውስ ውስጥ ባለችበት ወቅት መሆኑ ጉዳዩን ከመደበኛ ወታደራዊ ልምምድ ባለፈ ጥልቅ ፖለቲካዊ መልእክት ያለው ክስተት አድርጎታል። መሪው ኪም ጆንግ ኡን በሙከራው ወቅት ባደረጉት ንግግር የሀገራቸውን ሉዓላዊነት ለማስከበርና ከውጭ የሚመጣን ማንኛውም አይነት ወታደራዊ ትንኮሳን ለመመከት ወታደራዊ አቅም ማሳደግ ምርጫ ሳይሆን የህልውና ጉዳይ መሆኑን አጽንኦት ሰጥተዋል። ይህ አዲስ የተሞከረው የሃይፐርሶኒክ ሚሳኤል ቴክኖሎጂ በዘመናዊ የጦር መሳሪያ ጥበብ ውስጥ ትልቅ ግምት የሚሰጠው ነው። በሳይንሳዊ ትርጓሜው ሃይፐርሶኒክ ሚሳኤሎች ከድምጽ ፍጥነት በ5 እጥፍና ከዚያ በላይ በሆነ ፍጥነት የመጓዝ ብቃት አላቸው። ነገር ግን የሰሜን ኮሪያው ሙከራ ልዩ የሚያደርገው ፍጥነቱን ብቻ አይደለም። ሚሳኤሉ በበረራ ላይ እያለ አቅጣጫውን የመቀየርና የመከላከል ዘዴዎችን የማለፍ ልዩ ችሎታ ያለው በመሆኑ አሁን ላይ ያሉት የአሜሪካና የአጋሮቹ የሚሳኤል መከላከያ ዘዴዎች እነዚህ ሚሳኤሎች ተከታትሎ መጥቶ ለመጣል ከፍተኛ ችግር ይገጥማቸዋል። የሰሜን ኮሪያ ሳይንቲስቶች ይህንን የቴክኖሎጂ ደረጃ ላይ መድረሳቸው በምዕራቡ ዓለም ዘንድ ከፍተኛ ስጋት የፈጠረ ሲሆን ሚሳኤሉ በዝቅተኛ ከፍታ ላይ የበረረ አቅጣጫውን ስለሚቀይር የጠላት ራዳሮች ሚሳኤሉ ወዴት እንደሚያርፍ አስቀድሞ ለመተንበይ ይቸገራሉ። ኪም ጆንግ ኡን ለዚህ ሙከራ መነሻ ያደረጉት ወቅታዊውን የዓለም የጂኦፖለቲካ ቀውስ ነው። በቅርቡ በዓለም አቀፍ ደረጃ የታዩ ወታደራዊ ጣልቃ ገብነቶችና የአሜሪካ በሌሎች ሀገራት የውስጥ ጉዳይ ላይ የምታደርገው ተጽዕኖ ለፒዮንግያንግ አመራሮች ትልቅ ደወል ሆኗል። ሰሜን ኮሪያ ይህንን ድርጊት የአንድ ሀገር ሉዓላዊነት በግልጽ መጣስ በማለት በጽኑ አውግዛለች። ለፒዮንግያንግ በሌሎች ሀገራት የሚታየው ክስተት ነገ በሷ ላይ ሊደገም የሚችል የመንግስት ለውጥ ሙከራ ተደርጎም ይወሰዳል። በመሆኑም ኪም ጆንግ ኡን አገራቸው መሰል ዕጣ ፈንታ እንዳይገጥማት ብቸኛው ዋስትና ጠንካራ የኒውክሌርና የሚሳኤል አቅም መገንባት መሆኑ ለህዝባቸውና ለዓለም አስረግጠው ተናግረዋል። ይህ የሃይፐርሶኒክ ሚሳኤል ሙከራ አሜሪካ በሰሜን ኮሪያ ላይ መሰል እርምጃ ለመውሰድ ብታስብ ዋጋ እንደሚያስከፍላት የሚገልጽ ግልጽ ማስጠንቀቂያ ነው። ሙከራ የተከናወነበት ወቅትም በራሱ የተመረጠ ይመስላል። የደቡብ ኮሪያና የጃፓን መሪዎች ከቻይና ጋር ለመወያየት በሚያደርጉት ዲፕሎማሲያዊ ጥረት ዋዜማ መከናወኑ ሰሜን ኮሪያ በቀጠናው ዲፕሎማሲያዊ እንቅስቃሴ ላይ ያላትን ተጽዕኖ ለማሳየት የፈለገችበት መሆኑን ተንታኞች ይገልጻሉ። በሲኦል የሚገኙ የጦር አዛዦች ሙከራውን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔን በግልጽ የጣሰ ትንኮሳ በማለት ኮንነዋል። ደቡብ ኮሪያ የራሷን የሚሳኤል መከላከያ ስርዓት እንደምታጠናክርና ከአሜሪካ ጋር ያለውን ወታደራዊ ትብብር ይበልጥ እንደምታሳድግ ገልጻለች። የጃፓን መንግስትም ሚሳኤሉ በጃፓን ባህር ውስጥ ማረፉን ተከትሎ ከፍተኛ የሆነ ተቋሙን አሰምቷል። ቶኪዮ ይህን ድርጊት ለቀጠናው ሰላምና ደህንነት ቀጥተኛ ስጋት መሆኑን በመግለጽ ዓለም አቀፉ ማህበረሰብ በሰሜን ኮሪያ ላይ ጠንካራ እርምጃን እንዲወስድ ጥሪ አቅርባለች። ምንም እንኳን ቻይናና ሩሲያ የኮሪያ ልሳነ ምድር ከኒውክሌር ነፃ እንዲሆን ቢፈልጉም ለሰሜን ኮሪያ የጸጥታ ስጋት አሜሪካን ተጠያቂ ያደርጋሉ። በተለይ ሩሲያ ከሰሜን ኮሪያ ጋር ያላትን ወታደራዊ ትብብር እያጠናከረች ባለችበት በዚህ ወቅት እንዲህ ያሉ ሙከራዎች በምዕራባውያን ላይ እንደ መጫኛ መሳሪያ ልትጠቀምባቸው ትችላለች። ይህ የሃይፐርሶኒክ ሚሳኤል ሙከራ ለዓለም አቀፉ ማህበረሰብ የሚሰጠው ትልቅ መልእክት ሰሜን ኮሪያ የኒውክሌር ባለቤትነቷን በምንም አይነት ድርድር እንደማታስረክብ ነው። የኪም ጆንግ ኡን መንግስት በያዘው 5 ዓመት የመከላከያ ዕቅድ መሰረት አዳዲስና ግዳይ የሆኑ የጦር መሳሪያዎችን ማምረቱን እንደሚቀጥል አስታውቋል። ከዚህ በተጨማሪም በዓለም አቀፍ ደረጃ ያለው የኃይል ሚዛን መለዋወጥ ለሰሜን ኮሪያ ምቹ ሁኔታን ፈጥሮላታል። የጸጥታው ምክር ቤት በአባላቱ መካከል ባለው አለመግባባት ምክንያት በሰሜን ኮሪያ ላይ ተጨማሪ ማዕቀብ መጣል አለመቻሉ ፒዮንግያንግ ያለምንም ፍርሃት ሙከራዎቿን እንድትቀጥል አድርጓታል። የሰሜን ኮሪያ የሃይፐርሶኒክ ሚሳኤል ሙከራ ወታደራዊ ስኬት ብቻ ሳይሆን እጅግ የረቀቀ የፖለቲካ ጨዋታ አካል ነው። ኪም ጆንግ ኡን ሀገራቸውን በዓለም አቀፍ ደረጃ የማይደፈር ወታደራዊ ኃይል ለማድረግ ያላቸውን ቁርጠኝነት በድጋሚ አረጋግጠዋል። ዓለም አቀፉ ማህበረሰብ ይህንን አዲስ ሁኔታ ተቀብሎ ከፒዮንግያንግ ጋር እንዴት ባለ መልኩ ግንኙነቱን እንደሚቀጥል በቀጣይ ወራት የሚታይ ይሆናል። ሆኖም አንድ ነገር ግልጽ ነው። በኮሪያ ልሳነ ምድር ላይ ያለው የጦርነት ስጋት አሁንም እንደከረረ ይቀጥላል ሲሉ ተንታኞች እየገለጹ ነው። የሰሜን ኮሪያ መከላከያ ሳይንስ አካዳሚ እንዳረጋገጠው ሚሳኤሉ ከፍተኛ ቴክኖሎጂ ብቃቱን ያሳየው በከባቢ አየር ውስጥ በሚያደርገው የመንሸራተት ሂደት ላይ ነው። ይህ ሂደት ሚሳኤሉን ከመደበኛ የባላስቲክ ሚሳኤሎች የሚለየው ሲሆን ጠላት ሚሳኤሉን መጥቶ ለመጣል የሚያደርገው ሙከራ ወደ ዜሮ ዝቅ ያደርገዋል። ኪም ጆንግ ኡን ለሳይንቲስቶቻቸው ባስተላለፉት መልእክት አገሪቱ በወታደራዊ ቴክኖሎጂ የምታደርገው እንቅስቃሴ የማንም ሀገር ፍቃድ የማይጠይቅ መሆኑን ገልጸዋል። ይህ በእንዲህ እንዳለ አሜሪካና አጋሮቿ በሰሜን ኮሪያ ላይ ተጨማሪ ማዕቀቦችን ለመጣል ዲፕሎማሲያዊ እንቅስቃሴዎችን የጀመሩ ቢሆንም የቻይናና የሩሲያ ድጋፍ ለፒዮንግያንግ እንደ ከለላ ሆኖላታል። በተለይም አሁን ባለው የዓለም ፖለቲካ ሁኔታ ምዕራባውያን በዩክሬንና በሌሎች ቀጠናዎች የተጠመዱ መሆኑን ሰሜን ኮሪያ እንደ መልካም አጋጣሚ ተጠቅማበታለች። የሃይፐርሶኒክ ሚሳኤሉ ስኬት ለሀገሪቱ የውስጥ ፖለቲካም ትልቅ ትርጉም አለው። ኪም ጆንግ ኡን
በህዝባቸው ዘንድ ያላቸውን ተቀባይነት ለማጠናከርና አገሪቱን በከፍተኛ የምጣኔ ሀብት ማዕቀብ ውስጥ ብትሆንም ወታደራዊ ልዕልናዋን እንደጠበቀች ለማሳየት ችለዋል። ይህ ደግሞ በፒዮንግያንግ ጎዳናዎች ላይ የሚታየው የወታደራዊ ኩራት ስሜት ይበልጥ ከፍ እንዲል አድርጎታል የተባለው የቀጠናው የደህንነት ስጋት እየጨመረ መምጣቱን ተከትሎ ደቡብ ኮሪያ የራሷን የሚሳኤል መከላከያ በጀት በእጥፍ ለማሳደግ መወሰኗን አስታውቃለች። ጃፓንን በተመሳሳይ በፓሲፊክ ውቅያኖስ ላይ ያላትን የባህር ኃይል ጥበቃ ለማጠናከር አዳዲስ ውሳኔዎችን አሳልፋለች። ይህ ሁሉ ሁኔታ የሚያሳየው የምስራቅ እስያ ቀጠና ወደ አዲስ የጦር መሳሪያ ፉክክር እያመራ መሆኑን ነው። ሰሜን ኮሪያ ደግሞ የዚህ ፉክክር ዋና ተዋናይ በመሆን አቋሟን በየጊዜው እያሳየች ትገኛለች። የወደፊቱ የሰላም ድርድር ተስፋ አሁን ባለው ሁኔታ እጅግ ደብዛዛ ሆኗል። ምክንያቱም ፒዮንግያንግ የኒውክሌር አቅሟን እንደ ዋና የመደራደሪያ ካርድ ሳይሆን እንደ ዘላለማዊ የመከላከያ ጋሻ በመመልከቷ መሆኑ እየተገለጸ ነው። በመጨረሻም ይህ የሃይፐርሶኒክ ሚሳኤል ሙከራ በዓለም ዙሪያ ያሉ ወታደራዊ ተንታኞችን ያስገረመ ውጤት አስመዝግቧል። ሰሜን ኮሪያ እንዲህ ያለውን የረቀቀ ቴክኖሎጂ እንዴት ልታገኝ ቻለች የሚለው ጥያቄ በብዙዎች ዘንድ እየተነሳ ይገኛል። አንዳንዶች በሳይበር ጥቃት የተገኘ መረጃ ሊሆን ይችላል ሲሉ፣ ሌሎች ደግሞ ከውጭ ሀገራት የተገኘ የቴክኒክ ድጋፍ እንደሆነ ይገምታሉ። ምክንያቱም ምንም ይሁን ምንም ሰሜን ኮሪያ አሁን የደረሰችበት ወታደራዊ ደረጃ የዓለምን ሀያላን ሀገራት አሳስቧል። ኪም ጆንጉን እንዳሉት ከሆነ ይህ ገና ጅምር ነው። ሀገራቸው ወደፊት የበለጠ አስገራሚ ወታደራዊ አቅሞችን ለዓለም ማሳየቷን ትቀጥላለች የተባለው